It's on here now. The goalkeeper's beaten, and South Africa will get Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እንመለስ። በዚህ ወደ ሩብ ፍጻሜ ለመግባት በሚደረገው የዓለም ዋንጫ ጨዋታ የፈረንሳይ ብሔራዊ ቡድን ከፓራጓይ ጋር ጨዋታውን ያደርጋል። ፓራጓይ ጀርመንን ጥላለፈች በመለያ ምት። ፈረንሳይ እስካሁን 4 ቀጥቅጣለች። ከዚህም በኋላ ሁሉንም ትጥላለች ተብሎ የሚጠበቀው ፈረንሳይ ናት በየመንገዷ ሁሉ። ስለዚህ በፈረንሳይና በፓራጓይ መካከል የሚደረገው የሌሊት ጨዋታ ፈረንሳይን በተመለከተ እንደገና እንድንነጋገር ያስገድዳል። አንድ ቻሌንጅ እንስጥ በዓለም ዋንጫው ዙሪያ ለሚያደምጡም በሙሉ፣ አጠገባችሁ ላለ ሰው፣ በኋላ ለምታገኙት፣ ምሽት ላይ ለምታገኙት ሰው የዓለም ዋንጫን እያየ ከሆነ ፈረንሳይን እንዴት አገኘሃት በሉት። አትተዋወቁም። አሁን ብዙ ቦታ ሆናችሁ ነው የምትሰሙን አይደል? እንዲህ ብላችሁ የምትጠይቋቸውም ሰዎች ከዚህ በፊት ተገናኝተው አቁማ ፈረንሳይን እንዴት አያት፣ ፈረንሳይን እንዴት አየሻት በሉና ጠይቁ። እነዚህ ተገናኝተው የማያውቁ ሰዎች በሙሉ አንድ አይነት መልስ ነው የሚሰጧቸው። አንድ አይነት መልስ ነው የሚሰጧቸው። ፈረንሳይ ያስፈራል፣ ፈረንሳይ ከባድ ነው፣ ፈረንሳይ ምርጥ ነው። ከዚህ ውጪ የሚሏቸው የለም። ፈረንሳይን ምን ምርጥ አረጋት? ፈረንሳይ ሰው ሁሉ በተለያየ ቦታ ሆኖ እግር ኳሱን ዓለም ዋንጫውን የተከታተለ በሙሉ ከሌሎቹ በተለየ መንገድ ለምን አከበራት? ፈረንሳይ ለምን ተነጥላ ለአድናቆት ተነሳች? ምንድን ነው ከዚህ ጀርባ ያለው ምክንያት? የፈረንሳይ አስፈሪው የሚባለውስ የትኛው ቦታ ላይ ያለው አቅሟ ነው? በረኛዋ ነው? ተከላካዩ ነው? አማካዩ ነው? ወይስ ፍሮንት ላይ ያሉ ተጫዋቾች ናቸው? አሁን አንዳንድ ጨዋታዎችን ከግምት ውስጥ አላስገባን ይሆናል እንጂ እስካሁን ድረስ በተደረጉ 4 ጨዋታዎች የፈረንሳይ ብሔራዊ ቡድንን ያህል ተጋጣሚዎቹ ላይ ብዙ ጎል ያገባ ክለብ ብሔራዊ ቡድን የለም። 13 ምናምን አግብቷል። በ4 ጨዋታ 13 ማግባት ማለት በአንድ ጨዋታ በአማካይ ምን ማለት እንደሆነና ይሄም እንዴት የተለየ ጉብዝና እንደሆነ አስሉት። የፈረንሳይ አስፈሪ የሚባለው ጎኗ እነዚህ ፊት ላይ ያሉ ተጫዋቾች ናቸው። በተለይ 4ቱ ኦስማን ዴምቤሌ የአምና ባሎን ዶር አሸናፊ፣ ኪሊያን ምባፔ፣ ባርኮላ፣ ኦሊሴ። ይሄንን የፈረንሳይ ብሔራዊ ቡድንን የፊት አቅም አይተሽ ሲገጥሙሽ ካልፈራሽ ምንም ልክ ያልሆነ ነገር አለ አንቺ ጋር ማለት ነው። ልክ ያልሆነ ነገር አለ። ስለዚህ ምን አሉ ሰዎች፣ እስቲ ግን በዓለም ዋንጫ ላይ አሁን ፈረንሳይ የያዘችውን አሁን እኛ በስም የጠራናቸውን ያው ምከነ ዱዌን እኮ አልጠራን አሁን በስም ያልጠራናቸውን ተጫዋቾች የሚያህል ጠንካራ የፊት መስመር ኖሮት የሚያቅ ብሔራዊ ቡድን አለ ዓለም ዋንጫው ላይ ካለስ? ይሄ የፈረንሳይ የፊት መስመር አቅም ከቀደሙት ጠንካራ የፊት መስመር አላቸው ከምንላቸው ብሔራዊ ቡድኖች ጋራ እንዴት ነው የሚለካው? ደረጃው የቱ ጋራ ነው? ምኑ ጋር እናስቀምጠው አሉና ጠየቁ። በተለያየ ዘመን
ተነሳ። በተለያየ ዘመን ተነሳ ስንል ምን ማለታችን ነው ሳምሪ? አንዴ ወደፊት አንዴ በጣም ወደ ኋላ እየተሄደ ነገሩን ለማስላት እና የፈረንሳይን ያሁኑን ልክ እንድንረዳው ነው የተፈለገው። መጀመሪያ ስለ ፈረንሳይ ዘረዘሩ ያየናቸውን ነገሮች። ኦስማን ዴምቤሌ 4 አግብቷል። ኪሊያን ምባፔ 6 አግብቷል። ኦሊሴ ባያገባም አሲስት እያደረገ ነው። ባርኮላ ጎል እያገባ ነው። ዱዌ ተቀይሮ ሲገባ የሚገርም አገልግሎትን እየሰጠ ነው። ስለዚህ በእነዚህ ልክ እነማን አሉ ሲባል አንዳንዴ ወደ 1954 የምዕራብ ጀርመን ብሔራዊ ቡድን፣ አንዳንድ ጊዜ ወደ ራሱ ወደ ፈረንሳይ 1958 ብሔራዊ ቡድን። 1958 ላይ ጀስ ፎንቴን የሚባል ሰዋል። ይሄ በአንድ የዓለም ዋንጫ ላይ 13 ጎል ያገባው ሰውዬ ማለት ከነሱ ጋር ይመሳሰል ከነሱ ጋር ይቀራረብ ይሆን? ያልኖርናቸው ዘመኖች ናቸው። ዓለም ግን የማስታወሻ ማህደሩን ገልጦ ከአርካይቭ የሆኑ ነገሮችን አውጥቶ ከዳታ ቋቱ ተጠቅሞ ያንን የፈረንሳይ 1958 ብሔራዊ ቡድንና ያ ብሔራዊ ቡድን በ1958 የነበረውን የፊት መስመር አቅም ከአሁኑ ከነ ኪሊያን ምባፔ አቅም ጋር ሊያነጻጽረው ቁጥሮችን ያጣቅሳል። ወደ ኋላ ሄዶ ያንን ዘመን መፈተሽ ማስታወስ እና እንዲህ ያለ ፍለጋ ውስጥ የተገባው የአሁኑ የተለየ ስለሆነ ነው። የአሁኑ የፈረንሳይ ብሔራዊ ቡድን የተለየ ስለሆነ ነው። ይህንን ፍለጋ ለብራዚል አላረግንም እኮ። ይህንን ፍለጋ ለሮናልዶ ሀገር ፖርቹጋል አላረግንም፣ ለነ ሜሲም አላረግንም። ለፈረንሳይ ግን አርገናል። የአራቱ መናበብ ፈረንሳይን ተስማምተን እንድናከብር ተስማምተን እንድንፈራ ስላደረገ ከዛ 1974 ላይ የነበረው የሆላንድ ብሔራዊ ቡድን እና ያ ብሔራዊ ቡድን ከፊት ለፊት የነበረው አቅም ይሉና ወደኛ ዘመን እየተጠጉ ወደኛ ክትትል ዘመን ሲመጡ የነ ፑሽካሽን 1954 የዓለም ዋንጫ ሃንጋሪን ምናምን ያነሳሉ። ከዛ ብራዚል አሉ። ብራዚል 2002 ጃፓንና ደቡብ ኮሪያ ባዘጋጁት የጋራ የጣምራ የዓለም ዋንጫ ላይ ብራዚል ፊት መስመር ላይ ማን ነበራት መሰለሽ? 3 አሮች ነበሩ። ሮናልዶ፣ ሪቫልዶ፣ ሮናልዲኒዮ። የሚገርም የሚያስፈራ ማንንም ያልማረ ድባቅ የሚመታ ስብስብ ነበር። የትላንት ያህል ትዝ የሚለኝ ብራዚል ከቤልጅየም የተጫወቱት ጨዋታ ሮናልዶ ሉዊስ ናዛሪዮ ዴ ሌማ ሳይሆን ሪቫልዶ የደመቀበት የዓለም ዋንጫ ነበር። ያ ጨዋታ ከቤልጅየም ጋር የሚገርም ጎል አገባ። ማን ኦፍ ዘ ማችም የተባለው እሱ ነው። የሮናልዶ ጎሎች ጠቃሚ የሆኑትን ያህል የሪቫልዶ ጉብዝናዎች ብራዚል ሻምፒዮን እንድትሆን የረዳና ያስቻለ ነበረ። በዛው በ2002 ሮናልዲኒዮ እነዛን ወርቅ የሆኑ እግሮቹን በደንብ አድርገን የኮመኮምንበት ነበር። ዴቪድ ሲማን የተባለው የእንግሊዝ ብሔራዊ ቡድን ግብ ጠባቂ ደግሞ የተሰቃየበት። አንዳንድ ጽሑፎች የምርም ዴቪድ ሲማን ያንን የቅጣት ምት ኳስ ሮናልዲኒዮ ካገባበት በኋላ ከቀልቡ አልሆነም አሉ። በእውነቱ ነው ነገር ከዛ በኋላ የሚታይ የብቃት መውረድ አጋጠመዋል። አንዳንዴ እንደዚህ አይነት የማነስ ስሜት የሚፈጥሩብሽ ጎሎች አሉ፣ የሚያስደነግጡ እና ወደ መረጋጋት እንድትመጣ ማያደርጉ ሰዎች በብዛት ሲነጋገሩበት ስለ አንቺ ድክመት ነው የሚያወሩት። አሰቃየው፣ ይረብሻል፣ አላረጋጋውም አሉ እና ሮናልዲኒዮን በምናነሳበት ጨዋታ አለ። በዋንጫው ጨዋታ ጀርመንን ሲያሸንፉ ሮናልዶን የምናነሳበት አቅም አለ። ቤልጅየምን በጥሎ ማለፍ ጨዋታ ስታሸንፍ ሪቫልዶን የምንጠቅስበታል። 3 አሮች ማለት ነው። አሁን ኦሊሴን፣ ኤምባፔን፣ ዴምቤሌን፣ ባርኮላን ከዚህ አንጻር ያዋቸዋል። ዓለም ዋንጫ ግን ሲነሳ ፈርጉሰን ሁሌም በብሔራዊ ቡድን ደረጃ የዓለማችን የምንጊዜውም ምርጡ ጠንካራው አስፈሪ ለተጋጣሚ አስቸጋሪ የሚባለው ብሔራዊ ቡድን የብራዚል ብሔራዊ ቡድን ነው። በ1970 እነ ፔሌ የነበሩበት ማለት ነው። እስካሁንም ድረስ አንደኛ የሚባለው እሱ ነው። ከነዚህ ሁሉ ጋራ የማነጻጸር ግዴታ ውስጥ ከተተው ዓለምን ማን? የዲዲዬ ዴሻምፕ
የፈረንሳይ ብሔራዊ ቡድን የፊት መስመር አቅም ማለት ነው። ይሄ አሁን ያልኩትን ነገር ያልሰማ ሰው ብትሆኝ ሻይ የጋበዝኩ ብጠይቅሽ ዘንድሮ ዓለም ዋንጫ ላይ ፈረንሳይን እንዴት አይሻት ብልሽ ምን ነበር መልስሽ? ከብዙሃኑ የሚለይ መልስ የለኝም። በጣም የሚያስፈራ ብሔራዊ ቡድን ብቻ ሻዩ ይኖር እንጂ መልሱስ አንድ አይነት ነው። አይ እኔም ተመሳሳይ ስሜት ነው ያለኝ ለፈረንሳይ ብሔራዊ ቡድን። ሁላችንም የዓለም ዋንጫው ከመጀመሩ በፊት ሁለተኛ ደረጃ ነበራል በኦፕታ ስፔን ዋንጫው ዳይነሱ ይችላሉ ከተባሉ ከዛ ፈረንሳይ ነው የነበረው። ግን የዓለም ዋንጫው ከተጀመረ በኋላ ያየነው ነገር ደግሞ ከፈረንሳይ ብሔራዊ ቡድን ከጠበቅነው በላይ የሆነ ይመስለኛል። በጣም የተሟላ ብሔራዊ ቡድን ሆኖ ነው የቀረበው። በሁሉም ቦታዎች ላይ የሚጫወቱትን ስታይ ያላቸው በቃ የማገልገል ፍላጎትም እንደዚሁም ደግሞ የዓለም ዋንጫውን የማሸነፍ ሂደታቸውም በጣም 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 ከፍተኛ ደረጃ ላይ እየደረሰ እንደሆነ ያየንበት ነው። በተለይ ደግሞ ክሊያን ምባፔ ቅድም እንዳልከው እንደውም ኡስማን ዴምቤሌ ላይ በመጀመሪያዎቹ ጨዋታዎች ሰዎች ትንሽ ጥያቄ ነበራቸው። ተቀዛቅዞ ሊጨርስ ነው ይሄንን የዓለም ዋንጫ የሚል ስጋትም እንደነበረ አንስተናል በፕሮግራማችን ላይ። ግን በሌላ ጨዋታ ላይ ደግሞ ሀትሪክ የሰራበት ከኖርዌይ ጋር በነበረው ጨዋታ ላይ ሀትሪክ እንደገና ሰራ። ይህንን ደግሞ አውርተን ሳንጨርስ እንደገና ማይክል ኦሊሴ እንዴት እንደሚሆን ጨዋታ ላይ ሞተሩ እሱ ነው ብሎ ሄነሪ እስኪመሰክርለት ድረስ አሲስት እያደረገ ነው። ከዛ እንደገና ባርኮላ እሱም በጨዋታው ላይ ትልቅ ተጽዕኖ የሚፈጥር አይነት ተጫዋች ሆኖ እየቀረበ መጣና በጣም የፈረንሳይ ብሔራዊ ቡድን ከጨዋታ ጨዋታ ትልቅ እድገት እያሳየ ያላቸው አታችመንትም ደግሞ በጣም ከፍ ያለ መሆኑን የተረዳንበት ነው እና ብዙ ሰዎች እንደሚስማሙት በዚህ የዓለም ዋንጫ ላይ የፈረንሳይ ብሔራዊ ቡድን ካላሸነፈ ዋንጫ ካላነሳ በቃ በእግር ኳስ ከሚያጋጥሙ ምክንያት ከማትሰጥባቸው እንደዚህ እኮ ስለሆነ ነው የፈረንሳይ ብሔራዊ ቡድን ብሎ ምክንያት ለመስጠት በቃ የሚያስቸግር በቃ በእግር ኳስ ጨዋታ ውስጥ አንድ የሚያጋጥመው ነገር መሸነፍና ከውድድር መውጣት ነው። ያ ነገር ነው ያጋጠመው ለፈረንሳይ ብሔራዊ ቡድን ብለን እንናገራለን እንጂ እንደዚህ ስለሆነ እንደዛ ስለሆነ አይ ሲጀምሩም እኮ እነሱ እንዲህ ክፍተት ነበረባቸው ምናምን ብሎ ለመሸነፋቸው ምክንያት ለመስጠት የሚመች ነገር የለም። አሁን ሌሎቹን ብሔራዊ ቡድኖች እንደጠበቅናቸው ያላገኘናቸው ብሔራዊ ቡድኖች አሉ። የስፔንም ቢሆን የፖርቹጋል ብሔራዊ ቡድንም ቢሆን እንደተጠበቀው አልተገኘም። እንደዛ ሲሆን ግን የምናስቀምጣቸው ምክንያቶች አሉ። እንደዚህ እኮ ነው እንደዚህ ነው እንደዚህ አይነት ክፍተት ይታያል እየተባለ ምክንያቶች ይዘረዘራሉ እና ከውድድር ቢወጡ የነዛ ክፍተቶች ዩበት ስለሆነ ታርመው የቀረቡበት አጋጣሚ በጣም ስስ ስለሆነ በዚህ ምክንያት ነው የወጡት ተብሎ ይነገራል። ግን ለፈረንሳይ ግን እንደዛ ለማለት የሚያስችል ነገር የለም። ምናልባት በዛ በሚያደርጉት ጨዋታ ላይ የሚፈጠሩ ነገሮች ካልሆኑ በስተቀረ እንደ ብሔራዊ ቡድን እንዳጠቃላይ ግን በጣም በጣም የሚያስፈራና የተሟላ ብሔራዊ ቡድን ነው። ልክ ነው። በጣም የፈረንሳይ ብሔራዊ ቡድንን አሁን እንደው በተለየ ሁኔታ የፊት መስመሩ ላይ ያላቸው አቅም ትኩረታችንን ስለሳበ አስፈሪነቱን በጉልህ ስለሚታይ ነው እንጂ ፈረንሳይ ከዚህ ከፊት መስመሩ ይሄ ወርልድ ክላስ ከምንለው የፊት መስመር በተጨማሪ ግን ሌሎች የፈረንሳይን ብሔራዊ ቡድንን እንድናከብር የሚያስገድዱን ቦታዎች አሁን ሚድፊልዱንም እኮ ያን ያህል አቃቂር የምታወጭለት ሆነ እኮ አይደል። ኦሬሊየን ቹዋሚኒ፣ ኤድዋርዶ ካማቪንጋ እና ዋረን ዛይራ ኤምሬ ያሉበት ነው። እሱም በራሱ በጣም 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 ይሄ ኢነርጂ ቴክኒካል ኳሊቲን በተመለከተና ታክቲካል ባላንሱ የብሔራዊ ቡድኑ እንዲጠበቅ ያደረገ ስብስብ ነው ይሄ ያለው። ተከላካይ ክፍልንም እናንሳ ካለን የዊሊያም ሳሊባና ቲዮ ሄርናንዴዝ ሴንተር ባኩ ላይ ያላቸው ነገር እዛም ላይ በጣም ጥሩ ነው። ከዛ በተጨማሪ ግን የፈረንሳይ ብሔራዊ ቡድን በጣም ጠንካራ ጎኑ ኢዝሊ እንደፈለገ ዲዴዴሾም ከፈለገ ሮቴት ማድረግ ይችላል። አንድ አውጥተሽ አንድ ብታስገቢ የሚጎል ነገር የለም። ድሮ ልጅ እያለን ብራዚል እኮ ታውቃለህ አይደለ? በዚህ ዓለም ዋንጫ ላይ 6 ብሔራዊ ቡድን አምጪ ብትባል ታመጣለች። 6ቱም ዋንጫ ሊበሉ የሚችሉ እኮ ናቸው ይላል ሲጋነን። ሰምተሽ አታውቂም? አሁን ይሄን አይነት አነጋገር ለፈረንሳይ ነው እየተባለ ያለው። እገሌ ስትዩ በክለብ ደረጃ በጣም የሚገርም ነገር የሚያሳይሽ ተጫዋች ፈረንሳይ ነው፣ ይሄም አላት ምናምን እያልሽ የምትሄጅበት ነው። እና የፈረንሳይ ብሔራዊ ቡድን
የዓለም ዋንጫው ላይ በተለየ መንገድ ብንፈራው በተለየ መንገድ ብናከብረው ምክንያት አለው። አንዳንዴ የቆሙ ኳሶች ላይ አንዳንዴ ከማዕዘን ምት የሚሻገሩ ኳሶች ላይ ጎል የሚቆጠርበት ስለሆነ የፈረንሳይ ብሔራዊ ቡድን እነዚህ እንደ ክፍተቶቹና እንደ ድክመቶቹ ይቆጠራሉ፣ እንደዛ ይታያሉ። ሴት ፒስ ላይ ያለበት ድክመት ማለት ነው። ስለዚህ የፈረንሳይ ብሔራዊ ቡድን ሴት ፒስ ላይ ያለበት ድክመት አንድ የሚጠቀስ ነው። እንደው ምንም እንደው ይሄ ሙሉ በኩል ነው ምናምንም እንዳይሆንብን ብዬ ነው። አንዷ የምትነሳው ክፍተት እዚህ ጋር ያለው ነው። ሁለተኛው የዲዲዬ ዴሻምፕ አንድ አይነት የጨዋታ መንገድን ብቸኛ ምርጫ አድርጎ መያዝ፣ እሱም ያንን ላወቀ ፖሴሽን ሊወስድ የኳስ ቁጥጥር ላይ ብልጫ ሊወስድባቸው ይችላል። ያንን ተከትሎ በደንብ የተዘጋጀ ብሔራዊ ቡድን ፈረንሳይን ሊያስቸግራት የበለጠ ሊፈትናት ይችላል። በግድ የመጡ ችግሮች ናቸው። ፍለጋ አቃቂር ፍለጋ እውነትን እኮ ነው። በቃ በግድ የመጡ የሆነ ነገር ካልተናገርኩ አይሆንም በሚል አይደል? አንተን አይደለም አይ አንተን አይደለም በፍጹም አይ አንተ እኮ ነው ያልከው። በግድ ነው በግድ የመጡ አይ ልክ ነው ልክ ነው። አሁን በግድ ነው እውነትም ለመናገር ያውን የዲዲዬ ዴሻምፕ አጫዋወትን አንድ አይነት ቢሆንም ግን ያንን ተጫዋቾቹም የተገበሩበት መንገድ የፈለገ ብትረዳው በቃ ከሆነ እኮ ምንድነው መሰለሽ የነሱ ልክነት ካንቺ ማወቅ በላይ ከሆነ ምንም አታመጭም። ታውቂዋለሽ። አው ልክ ነው እሺ ወቂው እሺ በቃ አንድ አይነት ነው ስታይላቸው። ምን አመጣሽ? ገብቶሻል አይደል? ኤቭሪ ጌም ላይ ኤቭሪ ናሽናል ቲም ፌስ ሲያረጉ በቃ በዚህ መጠናውት ስማርት እያደረጉ ከሆነ ምንም የምታመጪው ነገር የለም። እንኳን ሆነ እሺ በቃ አንድ አይነት ነው አይደለ? እንኳን ሆነ እንዴ እሺ እውነት ነው። እሺ እንኳን ሆነ ምን ይጠበስ? ምንም እኮ በቃ ይሄንን ያወቃችሁትን ያላችሁን መረጃ ያዙና ፈረንሳይን አሸንፏት እስቲ ይችላችሁ አስወጧት። እሺ ለምን እንደሳቅሽ አልገባኝ። አንተ አባባለሁ አመስከኝ። አይ እውነቴን እኮ ነው የምልሽ። አይልሽ አንድ ነገር እንደ ድክመት ከቆጠርሽው እሱን መጠቀም ትችያለሽ ማለት ነው። ምን ስትፈልጊ ድል ስትፈልጊ ይሄንን ድንገት ዛሬ ከፓራጓይ ጋር ሌሊት ስለምትጫወት ምናምን የተገለጠልን እውቀት እኮ አይደለም ነበረ። ፈረንሳይ ያለፉትን ጨዋታዎቿን በሙሉ ስታረግ ተከበረችበት አይደል? ይሄን ሁሉ እያወቁ ምንም ለፈረንሳይ መልስ ይዞ መምጣት ከባድ ነው የሆነባቸው ልልሽ ፈልጌ ነው። አዎ ልክ ነው፣ በጣም ልክ ነው። እንግዲህ ዛሬ በዓለም ዋንጫ ጉዳዮች ላይ ሰፋ ያለ ጊዜ ወስደን ተነጋግረናል። ምናልባት የዚህ የፈረንሳይና የፓራጓይ ጨዋታ ግን በጣም ከፍተኛ የሚባል ሙቀት የሚኖርበት ጨዋታ ይሆናል ተብሎ ገና ከወዲሁ ባለሙያዎች አስተያየት እየሰጡበት ነው። በፊላዴልፊያ የሚደረግ ጨዋታ ነው። እስካሁን ድረስ በዓለም ዋንጫው ላይ ጨዋታዎች ሲደረጉ ከታየው ሙቀት በላይ ሊሆን ይችላል ተብሏል። እንግዲህ ምን ያህል ጨዋታው ላይ ተጽዕኖ ያሳድራል ያንን ምንመለከተው ይሆናል። እናመሰግናለን። አድማጮቻችን መልካም ጊዜ መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።